ታውቃላችሁ ብዙ ሰው በሚያፈቅረው ሰው እየተከዳ እንደሆነ አስባችሁታል? በምትወዱት የኔ በምትሉት ነገ ላይ ከሱ ጋር ህይወት ይኖረኛል ብላችሁ ባሰባችሁት ሰው ስትከዱ ወይ ደግሞ በላያችሁ ላይ ቺ ሲደረግባችሁ፣ በእኛ ቋንቋ ደግሞ ሲማገጥባችሁ ነው ይባላል። ያው በጣም ብዙ ሰዎች ይማገጣሉ፣ ይሄ ግልጽ ነው። እና አሁን ዛሬ በዚህ ቪዲዮ የምነግራችሁ ለሴቶች ነው። አጠገብሽ ያለ የኔ የምትዩ ሰው አሁን ከዚህ በኋላ የምነግራችሁ 4 ነጥቦች ከተመለከትሽ እርግጠኛ ሆኜ 100% እርግጠኛ ሆኜ መናገር እችላለሁ፣ እየማገጠብሽ ነው፣ ቺት እያደረገብሽ ነው። ስለዚህ ከዛ በኋላ ምን እንደሚደረግ መቼም እናንተ ራሳችሁ ታውቃላችሁ። ያው አንዳንዶች ይቅርታ አድርገው ይቀጥላሉ፣ አንዳንዶች ደግሞ ወስነው የራሳቸውን መስመር መርጠው የሚጓዙ ሰዎች አሉ። ውሳኔውን ለእናንተ ተዋለሁ። ስትፈልጉ ይቅርታ አድርጋችሁ ቀጥሉ፣ መቀጠል ትችላላችሁ። ስትፈልጉ የመጨረሻ ውሳኔያችሁን ወሰናችሁ ከዛ ሰው ጋር መለየት ትችላላችሁ። ብቻ ግን ከኔ የሚጠበቀው ምንድነው? መንገዶቹና ነጥቦቹን ዋናዎቹ ነግራችኋለሁ። እንግዲህ መልካም እድል ይሆንላችሁ። እሺ መልካም። እንግዲህ አንድ ወንድ በላይሽ ላይ እየማገጠ ከሆነ ወይ ደግሞ ሌላ ሴት እያወራ ወይ ደግሞ ሌላ ሴት እየደረበብሽ እንደሆነ አንቺ በማታውቂበት መንገድ ሌላ ሴት እየደረበ ከሆነ የምታውቂው በምንድን ነው ከተባለ የመጀመሪያው የመቀዝቀዝ ስሜት። አሁን ይህን ስናገር አንዳንዶች እንዴ እሱ እኮ በስራ ቢዚ ሆኖ እኮ ነው ወይ ደግሞ የሆነ ነገር እኮ ይዞት ነው ምናምን ልትሉኝ እንደምትችሉ አስተውላለሁ። ነገር ግን አንድ እውነት መረዳት አለባችሁ የኔ እህቶች ልበላችሁ፣ አንዳንድ ጉዳዮች ላይ ትሸወዳላችሁና ትላንትና በግለት ይሰጥሽ የነበረ ሰው አንቺን ካላገኘ ቤቱ ለምን ኮየፈጪና የሆነ የተለያየ ቦታ ሩቀት ላይ ያለው ቦታ ላይ ለምን ያው አንቺን ካላገኘ ለሰከንድ መቀመጥ የማይችል የነበረ ወንድ ዝም ብለሽ አስቢ። መጀመሪያ ሲተዋወቅሽ ወይ ደግሞ ሲያገኝሽ እንዴት ነበር ላንቺ የነበረው ነገር? ላንቺ የነበረው ጊዜ፣ ላንቺ የነበረው ነገር፣ ፍላጎቱ፣ ትኩሳቱ እንዴት ነበር? እና እጁ ከገባሽ በኋላ ለምንድን ያ ነገር ሊቀንስ ይቻላል? ለምን የለም? አንዳንዴ ጠይቀሽ ታውቂያለሽ? ትላንትና ለኔ የነበረው ስሜት የት ገብቶ ነው ብለሽ ጠይቀሽ ታውቂያለሽ? ግን ላይመስልሻል እንደዚያ ነው። ሰው ከመሬት ተነስቶ የሆነ ነገር ሊቀዘቅዝ ይችላል? አይችልም በምንም ተአምር። ስለዚህ የማሰቢያ ጊዜ እየሰጠኋችሁ ነው ያለሁት። ምን እያልኩኝ? ትላንትና ትኩስ የነበረ ፍቅር፣ ትላንትና እጅግ በጣም በሚገርም ሁኔታ እንክብካቤ ሲሰጥሽ የነበረ ወንድ ለምንድን ነው አሁን ላይ የቀዘቀዘው? የብዙዎቻችሁ ሴቶች ጥያቄ ነው። ለምንድን ነው ሊቀዘቅዝ የቻለው? ለምን? በአጭር ቋንቋ እየማገጠ ስለሆነ ነው። ምናልባት አንቺ ጋር የሆነ ነገር ካገኘ በኋላ አንቺ ጋር ያገኘውን ተመሳሳዩን ግን ምናልባት በአይን አዋጅ፣ ያው ታውቃላችሁ አይን አዋጅ የሚባል ነገር ከባድ ነው። አንዳንድ ጊዜ ሰዎች ሲማግጡ እኔ በራሴ ይገርመኛል። እንዴት ካላችሁ አንቺ ጋር ያለ ነገር ነው እዛች ሴት ጋር ያለው፣ ምንም የተለየ ነገር የለም። እንደው ምናልባት በኳሊቲ ደረጃ ካለ በኳሊቲ ስላችሁ ራስን አጠባበቅ ብዙ ቪዲዮ ሰርቻለሁ። ወንዶች ለምንድን ነው ከአንድ ሴት ወደ ሌላ ሴቶች ሊሄዱ የሚችሉባቸው ምክንያቶች ምንድናቸው በሚል ሰርቻለሁ። ካስፈለገ ደግምላችኋለሁ። ነገር ግን የኳሊቲ ደረጃ ማለት አንቺ ራስሽን የምትጠብቂበት መንገድ፣ ራስሽን ለሱ የምታቀርቢበት መንገድ እና የሆነች ሴት ደግሞ እሷ ራሷን ለሱ የምታቀርብበት መንገድ ይለያል። አይን አዋጅ የሚባል ነገር ይበልጥበትና ዘሎ ይላል። ግን ሁለታችሁም ተመሳሳይ ናችሁ። ምንም አንቺም ሴት ነሽ እሷም ሴት ናት። ምንም የተለየ ነገር የለም። ስለዚህ በዚህ የተነሳ ራስሽን የማቅረብ ጉዳይ ጋር ካለ ችግር የተነሳ ሊሄድ ይችላል። ስለዚህ ያለ ምክንያት አንድ ወንድ ሊቀዘቅዝብሽ አይችልም። በአጭር ደግሞ ይሄ ማለት በቃ ቺት እያደረገ ነው ብቻ ማለት ላይሆን ይችላል። አንዳንድ ጊዜ ትላንትና ላይ ላንቺ ጥሩ ነገር የነበረው ወንድ በጣም እንዴት ነው በእንክብካቤ ደረጃ ራሱ ጊዜ በመስጠት ደረጃ እንደዚህ አይነት ነገር ያደርግ የነበረ ወንድ የሆነ ሰዓት ላይ ዝም ማለት ነው ከጀመረ ምናልባት ወይ አዝኖብሽም ሊሆን ይችላል፣ አሳዝነሽው በድለሽው አናቅም። አንዳንዴ በህይወት ስትራግሎችም ሊሆን ይችላል። ህይወት ላይ በሚያጋጥሙ አንዳንድ ህይወት በራሷ እኮ ስትራግል ታደርጋለች አይደል? ታዳክማለች። በዚህ ምክንያት ሊሆን ይችላል። ነገር ግን የህይወት ስትራግል ውስጥ እንኳን ቢገባ አንድ ወንድ ያለምንም ምክንያት ሊቀዘቅዝ አይችልም። ስለዚህ ትላንት የነበረ ትኩሳት፣ ትላንት የነበረ ግለት በመጠኑም ያህል ከቀነሰብሽ ቼክ አድርጊ። ምን ተፈጥሯል? የት ነው ውሎ አዳሩ? ስራ ቦታው ቼክ ይደረግ። አንዳንድ ነገሮችን ቼክ አድርጉ ለማለት ፈልጋለሁ። እንግዲህ ይህን ቼክ አድርጋችሁ ካገኛችሁ መወሰን ያለባችሁን እርምጃ እንግዲህ ለእናንተ ተዋለው ማለት ነው። እኔ ወደ ሁለተኛው አልፋለሁ። ኦኬ
በሁለተኛ ደረጃ አንድ ወንድ እየማገጠብሽ ከሆነ ወይ ደግሞ ሌላ ሴት በላይሽ ላይ ደርቦ እያወራ ከሆነ ከምታቂባቸው መንገዶች መካከል ሁለተኛው ሚስጥር ማብዛት ነው። አንዳንድ ነገሮችን ይደብቅሻል፣ አይነግርሽም፣ አያሳውቅሽም። ምናልባት ደግሞ የሚጠቀማቸውን ሶሻል ሚዲያዎች ፕራይቬት ያደርጋቸዋል። ፓስወርዶች፣ ፒን ኮዶች፣ ፓተርኖች ይቀያይራል፣ ይደባብቃል። ብዙ ነገሮች ፈቃደኛ አይሆንም። እንደ ልብ አንቺ ያንን ነገር ውስጥ ገብተሽ እንድታይ በፍጹም አይፈልግም። ስለዚህ አሁን እየጠየቅኳቸው ያለሁት ምንድነው? ያደርጋል ወይ? እንደዛ ያደርጋል ወይ? ይደብቅሻል ብዙ ነገሮችን። አንዳንድ ካፕሎችን በጣም ነው የሚገርመኝ፣ አደንቃቸዋለሁ። የአንዳቸው ሶሻል ሚዲያ ሌሎቻቸው ጋር ይኖራል፣ ሌላኛው ጋር የፍቅር አጋራቸው ጋር ይኖራል እና በጣም በዚህ ልክ የሚተማመኑ። አንዳንዱ ደግሞ ስልኩን ከሚያስነካ ብትገሉት ይቀለዋል። ብትገሉት ሴቶችም ወንዶችም ሁለታችሁም ነው። በነገራችን ስልኳን ከሚነካ ቢገላት። የሀገሬ ሰው ምን ያለመሰላችሁ ሲተርክ ፈስ ያለበት ዝላይ አይችልም። አንድ ሰው አልዘልም ካለ ፈስ አለበት ማለት ነው። ስልኬን አልሰጥሽም ካለሽ ወይ ደግሞ አትንካ ካለች አትንኪ ካለሽ ብትነቂ ምን ይመስልሻል? እንዳሳብ ንቅት ብለሽ ነገሮች ማየት ትጀምሪ። ነገ ህይወትሽ እንዳይበላሽ ነው ነገሮች። ስለዚህ ሁለተኛው ሚስጥር ማብዛት ነው ማለት ነው። ወደ ሶስተኛው አልፋል። እንግዲህ በሶስተኛ ደረጃ አንድ ወንድ እየማገጠብሽ ከሆነ የምታውቂው፣ ቆይ ግን ከዛ በፊት ላይክ ግን አድርጋችኋል? ይሄን ቪዲዮ እያያችሁ ያላችሁት ላይክ አድርጋችሁ ነው? ክፍያ አለው፣ አንድ ላይክ ነው ክፍያ። ፕሊዝ ላይክ አድርጉት። አዳዲስ ሰዎች አላችሁ ምናልባት ሰብስክራይብ ያላደረጋችሁም ሰብስክራይብ አድርጉ። በግል የማማከር አገልግሎት ማግኘት የምትፈልጉ ሰዎች ካላችሁ ያው እዚህ ከታች ያስቀመጥኩላችሁን ዩዘር ኔም ለቴሌግራም ተጠቀሙት። ስልክ ቁጥሩን ደግሞ በዋትስአፕ ኢሞም ኮሜራም ካላችሁ በቲሙም በዛም እየመጣችሁ በግል የማማከር አገልግሎት ማግኘት ትችላላችሁ ማለት ነው። እንግዲህ ወደ ሀሳብ ያልፋለሁ። በሶስተኛ ደረጃ አንድ ወንድ እየማገጠብሽ ከሆነ የምታውቂው፣ አንቺ ጠይቀሽ ነው አንዳንድ ነገሮች የምትረጂው፣ እሱ አይነግርሽ። አንቺ ስትጠይቂ ነው ይሄ ነገር እንደዚህ ነው እንደዚህ ነው አልነገርኩሽም ነበር እንዴ? አዎ ይልሽ። ግን መንገር የነበረበት ኬዝ እኮ ነው። ለአንቺ ማሳወቅ የነበረበት ኬዝ ነው። ግን ያው አንቺ ስትጠይቂ ስትደርሺበት ነው እንጂ ነገሮች የምታውቂያቸው፣ እሱ በራሱ አንዳንድ ነገሮችን አይነግርሽም። ይቅርታ ግን አንዴ ረበሽኳችሁ። በዚህ አጋጣሚ ምናልባት ከዚህ ርዕስ ጋር ያልተገናኘ ግን ደግሞ ለእናንተ የሚጠቅማችሁ ምናልባት ወሲብ ዓለም ውስጥ የገባችሁ ሰዎች ካላችሁ ወንዶች ወሲብ ላይ የማይወዱትንና የሚጠሉትን ነገር ደግሞ ነግራችሁ ፈልጋለሁ። እናንተ ፈቃደኞች ከሆናችሁ ፈቃደኞች የምትሆኑ ከሆነ ይሄን ቪዲዮ መጀመሪያ ጨርሱና ከጨረሳችሁ በኋላ ያው ከርዕሱ በታች ያስቀምጥኩላችሁ ዩዘር ኔም አለ። በሱ ዩዘር ኔም ላይ አስቀምጬላችኋለሁ። አደገኛዎች ናቸው፣ ሂዱና ተመልከቷቸው። እዛው እንገናኝ። ስለዚህ እንደዚህም እያደረገ ከሆነ እየማገጠ ነው ማለት ነው። የኔ እናት ንቂ ለማለት ፈልጋለሁ። በስተመጨረሻ አንድ ወንድ እየማገጠ ከሆነ የሚያሳይሽ ምልክት ቢዚ ነኝ ማብዛት ወይ ደግሞ አልችልም ቀጠሮችን መሰረዝ። እንትን ምልበቡት ትላንትና ሊያገኝሽ የነበረ ምናምን የነበረ ወንድ። በእርግጥ አንዳንዶቻችሁ እዚህ ደረጃ የደረሳችሁት በራሳችሁ ጥፋት። ፍቅሩ እውነተኛ ይሁን አይሁን ሳታረጋግጡ ዝም ብላችሁ ትሄዳላችሁ። ትገቢያለሽ፣ የሚፈልገውን ነገር ያገኛል፣ በቃ አውጥቶ ይጥልሻል። ከዛ ትላንትና እሱ ነበር ደውዬ ዛሬ ደውያለሽ የለውም ይልሻል፣ አይመቸኝም ወይ ደግሞ እሺ ይልሽና ቀጠሮ አልተመቸኝም ይሰርዛል። ያ ማለት በአጭር ቋንቋ ተደርበሻል ወይ ደግሞ ሌላ የሚያወራት ሴት አለች። ስንቶቻችሁ እንደምትረዱኝ አላውቅም። ይህንን ይመስላል እንግዲህ ለዛሬ ይበቃኛል። መልካም ጊዜ